አታስመስይ አንቺ ጨዋ እሱ እንደበደለ አታስመስይ። በቃ እረፊ፣ አቁሚ። እዚሁ ላይ ይበቃል። ያንቺ አይደብርሽም እንዴ? በወንድ ልጅ ጭንቅላት ወንድ ልጅ እኮ ነው ይሰማዋል። አንቺ ስትሸረሙጭበት፣ አንቺ ስትባልጊበት ማለት ነው ይሰማዋል እንዴ? እና ወንዱና አግብቶኝ እየኖረ የምፈልገውን ነገር እያደረገልኝ እኔ ከሌላ ወንድ ጋር ከተኛውበት አይደለም። እና ተናዱ እንደዛ መጉዳት ቢገለኝስ? ቢገለኝ እኮ መብቱ ነው። ስለዚህ እያንዳንዳችሁ ደግሞ ስታሳዝን እያላችሁ ቪዲዮ የምትለቁ ሰዎች አቁሙ። መጀመሪያ እውነታውን ሳታውቁ የእሱ ጤንነት ተመልሶ ከእሷ አንደበት እውነታውን ሰምታችሁ ትፈርዳላችሁ። ሀፋፍ ሰምታችሁ ሁለቱንም ትፈርዳላችሁ። አይመስላችሁም? እንጂ ዝም ብላችሁ ድርቅ ብላችሁ አይ ወንድ ልጅ እያላችሁ አትፍረዱ። በተለይ ሴቶችም ወንዶች የገዛ ባሌ የምፈልገውን ነገር እያደረገልኝ እኔ መውሰልትበት ከሆነ አይደለም እና ተናዶ እንደዛ በንዴት መጉዳት አይደለም መግደል የሚችሉ ገባሻ? ይህን ቪዲዮ የምታዩ ከሆነ ልንገርሽ፣ እረፊ፣ እፈሪ። ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ በዝዝት ይበልልኝ። ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ትላንትናና ከትላንትና ወዲያ አንድ ቪዲዮ ኢትዮ ኢንፎ ላይ ተለቆ ነበረ። እሱም ደግሞ በጣም ልብ የሚሰብር የትዕግስት ጽናት፣ ፍትህ የማግኘት ጽናት፣ ምን ልበላችሁ አልሞት ባይ ተጋዳይ ነው የሚባለው። እንደዛ የሆነ ቪዲዮ ተለቆ ነበረ እና በዛ መካከል ላይ ልጅቷን መጀመሪያ በጣም ሳላደንቃት አላልፍም። ምክንያቱም በአሁን ሰዓት ላይ እርስ በራሳችን በምንበላለበት ሰዓት፣ አይዞሽ ባይ በሌለበት ሰዓት ራሷ ህይወቷን ለማዳን ፍትህ ለማግኘት ከአንድም 2 ጊዜ ከ2 3 ጊዜ ከገዳዩዋ ጋር አብራ እያወራች እየተኛች ከሚያርዳት ሰው ጋር እየተኛች ፍትህ ለማግኘት ያደረገችው ጥረት የወረደችው ውጣ ውረድ ከቤት ማደር እስከ በረንዳ ማደር ድረስ የደረሰችበት ሳላደንቃት አላልፍም። ይሄ ሴቶች በአጠቃላይ በቃ ምን ልበላችሁ፣ እኔ በራሴ ምን አይነት ትዕግስት ነው ያላት፣ ምን አይነት ጽናት ነው ያላት፣ ምን አይነት ነው ውስጧ፣ በምን አይነት ሁኔታ ብታድግ ነው ብዬ እኔ ራሴን በቃ ምን ልበላችሁ እንድመረምር ነው ያደረገችኝ እና ሳላደንቃት አላልፍም። መጀመሪያ ማለት ነው። ሁለተኛ ነገር ደግሞ እቺኛው የመጀመሪያ ላይ ቪዲዮ ያስቀመጥኳለች ውሽማው ትሆኑ አላውቅም፣ እርግጠኛ ነኝ ውሽማው ትሆናለች ብዬ አምናለሁ። ምክንያቱም ከንግግሯ ከሁኔታ ከአኳኗ እንደመሰማ ማለት ነው። ሴት ሆኖ ደግሞ ሴት ላይ ሲጨክን አስቡት። ንግግሯ ደግሞ እፈሪ ትላለች እንዴ! በ18 ዓመቷ በ19 ዓመቷ 20 ዓመት እንኳን ሳይሞላት አፍቅራው ወዳው አግብታ እየኖረች አንገቷ እንደ በሬ አርዶ ከጉሮሮዋ እስከ ታች ድረስ እስከ ብልቷ ድረስ ልክ አንጀት እንደሚያወጣላት ከብት ይመስል ዘርጥጧት፣ በቢላ ዘርጥጧት፣ በእንትን ዘርጥጧት ፈሪ ትላለች። ምን ሆነ የምታፍረው? እንዳልሞተች ነው። አንዳንድ እህቶቻችን ስላልሞተች ነው እዚህ ጋር አሁን አንቺ እየተቃጠለች ያለችው ልጅቷ። ለምን አልሞትሽም ነው? ለምን ቪዲዮ ሰራሽ ነው? ለምን እንዴ? እሱ መታሰሩ ነው የሚከብደው ወይስ የእሷ ህይወት ማጣት ነው የሚከብደው? በጣም የሚገርም ነገር እኮ ነው። ሰው ለምን አልሞትክም ለምን ተረፍ እኮ ነው ይሄንን ቪዲዮ ሰራችሁ ይች ልጅ ማለት ነው። እና በጣም ይገርማል። ሰው ሆነ እንደሞ ሰው ላይ ተንጫከን፣ በዛ ላይ ደግሞ ሴት ሆነ እንደው የሴት ጠላት እኮ ሴት ነው ሲባል እኮ እንደው እኔ አላምንም ነበር። የዚችው ደግሞ ጭራሽ የባሰ ነው። እግዚአብሔርም ላይ ይገስጽሽ። እና መጀመሪያ ቪዲዮ ሳይ በጣም ነው የተናደድኩት፣ በጣም ነው የጨስኩት፣ በጣም ነው እንዴ ባገኛት ብዬ እንደራሱ በጥርሴ እንኳን ባኘካት ብዬ ነው እንድል ነው ያደረገችኝ ማለት ነው። እንዴ
አንድ ወንድ እኮ አንድ ሴት ማይፈልጋት ከሆነ ማትሆነው ለትዳር ማትሆነው ከሆነ ማያዋጣት ከሆነ እኮ መፍታት ነው ያለበት። እንዲህ አርዳት እኮ ቤተሰቦቿ አልሰጡትም። አስክሬኗ እንዲወጣ በፎቅ እንዲወረዋ ስንት እህቶቻችን ስንት አሲድ ተደፍቶባቸው ታርደው ተቃጥለው ስንቶቻችን አሉ በፍቅረኛሞች በባሎቻቸው ተጎተው ማለት ነው። በቤት ውስጥ ያሉት ደግሞ እግዚአብሔር አምላክ ብቻ ይቁጠራቸው። እችኛዋ ደግሞ እግዚአብሔር አምላክ ረድቷት ጽናቷ፣ ትዕግስቷ፣ ብልሃተኝነቷን ደግሞ ያደነኩበት ቪዲዮ ነው። እቺ ልጅ ማለት ነው በብልሃት ስለተንቀሳቀሰች ነው እንጂ የዚችም ልጅ እንደበሰበሰች እንደታረደች እዛው እንዳረዳት ብትሞት እስካሁን ድረስ ስሟም እንኳን አይገኝም ነበረ። ግን እግዚአብሔር ለመልካም ነው። ጥፊ ያላላት ነፍስ መቼም አትጠፋም። እግዚአብሔር ትረፊ ያላት ነፍስ መቼም አትልም፣ አትጠፋም። እና ትረፊ ዳኜ ለህይወትሽ ተጋደይ። ፍርድ የምታገኘው በራስሽ እጅ ላይ ነው እንጂ ፍርድ የለም። ማንን አይተሽ ነው ምትሞቺው? የሌሎች እህቶችሽ ድምፅ ሁኚ፣ የሌሎች እህቶችሽን ደግሞ ህይወት አድኚ። እኔ ረዳሻለሁ ስላላት ነው እንጂ እግዚአብሔር አምላክ በሚያውቀው እንደዚህ ታርዶ እኔ በጣም እንደው የእጇና የአንገቷ ስንደን ተውት። እንዴት ሰው እንዴት ሆዷ ሆዷ የቀደዷት እንደ በስላሴ ስም ከደረቷ እስከታች ድረስ እኮ ነው የቀደዳት፣ ከደረቷ ጀምሮ ማለት ነው እንዴ። አሁን እቺ ልጅ እኮ ለአግባና ልውለድ ብትል እኮ አይቻልም። ምክንያቱም እንደዚህ ከላይ እስከታች እንዴት ተቀዶ እንዴት ማህፀኗ ሆዷ እንዴት ሆድ ልጅ መሸከም እንዴት ይችላል? እንኳን ልጅ መሸከም ይቅርና አሁን እኮ አንድ ነገር ስራ እኮ ብትሰራ እኮ ልጅ እንትና አይላትም፣ አያሰራትም። ኦፕሬሽን ይፈታል። ሆዷ ብቻ ሳይሆን አንገቷ ላይ ያለው እጇ ላይ ያለው ኦፕሬሽን ይፈታል። እንኳን ይሄን ያክል ተቀዶ ይቅርና እኮ በመውለድ ምክንያት እንትን የተደረጉ እኮ ኦፕሬሽን የተደረጉ እኮ አይቻልም። ማንኛውም ስራ እንዲሰራላቸው አይፈቀድላቸውም፣ ይፈታል ይባላል። እና ይሄ ሁሉ ተቀዳ እያየሽ፣ ይሄ ሁሉ ስፌት እያየሽ፣ ይሄ ሁሉ ጠባሳ እያየሽ ምንድነው? እሷ አንቺ ሴት ሆነሽ እሷ ሴት አይደለችም ነው ደግሞ። በአጠቃላይ ደግሞ በየሶሻል ሚዲያው ባለፈ አጀንዳ አድርጋችሁ የምትሰሩት የነበረው ስለ አዶናይና ስለ ጃኒ ስለ ጆን ዳንኤል ተፋቱ፣ ተጋቡ፣ ቪዲዮ ተላላከ፣ ፎቶ ተላላከ፣ ድምጽ ማን ደወለ፣ ማን ሪኮርድ ቪዲዮ ኮል ደወለ፣ ማን ሚስኮል አደረገ እያላችሁ ቼክ አፕ ስታደርጉ የነበራችሁ የዚች እህታችንን ለምን ቼክ አላደረጋችሁ? ለምን ድምጽ አትሆንም? አሁንስ ራሱ ስለ ጥንቆልና ቤሩት ጥንቋይ ማን እንትን አደረገ፣ ማን ቄጤማ ዘረጋ፣ ማን አህያ ላይ ተጫነ፣ ማን ሜዳ ላይ ተዘረገፈ፣ ማን ጠንቋይ ቤት ይሄዳል፣ ማን እንትን ይላል እያላችሁ ሰው ከምትሰበስቡ አጀንዳ ከምታደርጉ እህታችን ለምን አጀንዳ አታደርጓትም? ቢያንስ 100 ብር ቻሌንጅ እንኳን ባይሆንላችሁ ለምን የ5 ብር ቻሌንጅ ለምን አትጀምሩላችሁ? ወይ ለምን የ10 ብር ቻሌንጅ ለምን አትጀምሩም? ድምጽ ለምን አትሆን? እናንተ ሴት አይደላችሁ? ሴት ባትሆን ራሱ ሴት እህት የላችሁ፣ ወንድም ሴት እህት የላችሁ፣ ሴት ልጅ የላችሁ፣ አትወልዱም። ደግሞ መካን ሆናችሁ ልትቀሩ ነው። ለምን አይገደንም? አጀንዳ የሆነውን ትተን ያልሆነውን ለምን ነገር ለምን እናናፈሳለን? ለምን እናራግባለን? ስለ ጥንቁልና አሁን ምን ይጠቅመናል? አሁን ሰው ህይወት ማትረፍ ነው። እዚች ልጅ አሁን ሰግታለች። ራሷ ከአንድ ሁለት ጊዜ ራሷን ለማዳን ፍትህ ለማግኘት የተጋደለችውን ተጋድሎ ለፖሊስ አሳልፋ ሰጥታለች። ግን ልጁ አቅም ስላለው ብር ስላለው ይፈታል ብላ ከኔም አልፎ ከቤተሰቦቼም አልፎ ደግሞ ሌላ እህቶቼ ላይ ደግሞ አግብቶ እንኳን በቀሉ ሌላ ሰው ላይ ይወጣል ብላ በጣም እየሰጋች ነው። ላይ ስጋት ላይ ነው ያለችው። ለምን ድምፅ አንሆናትም? ለምን ከጎን አንቆምም? ፍትህ ለማግኘት የትራንስፖርት ሀታ ፍርድ ቤት ስንመላለስ እኮ የአንድ ወረቀት እኮ ያለ ብር እኮ ማንም ያስተላልፋላችሁ እኮ የለም። በአሁኑ ሰዓት ሁሉም ነገር ከብር ጋር የተያያዘ ነው። ለምንድን ነው 5 ብር ቻሌንጅ እኮ ያላስጀመርናት? ለምንድን የዚች ልጅ እህታችን አይደለችም ወይ ልጃችን አይደለችም ወይ እናታችን አይደለችም? ምን ጉድ ናችሁ? ስለ ጥንቆልና አሁን እኔ
ስለ ቤሩት ከፈለጉ ነገር ለምን አህያ ላይ ተጋልበው ለምን አይኖሩም? ለምን ሲመላለሱ በሬ አርደው ዶሮ አርደው ለምን አይኖሩም? ምን አገባን እኛ? ለምን አይጨርሱም? አላማቸው ረስተው ጠንቋይ ቤት ለምን ተዘዋዙረው ባል ለማግኘትና ንብረት አገኛለሁ ብለው ጠንቋይ ቤት የሚመላለሱ ከሆነ ስን የሚዘቀዝቁ ከሆነ ለምን እድሜ ልካቸው ሲዘቀዘቁ ለምን አይኖሩም? እኛ ምን አገባን? አሁን በእነሱ ምን ያስተምረናል? ስለ ጥንቁልና ምን እንማር አሁን ከነሱ? የሰው ህይወት ማትረፍ ነው ወይስ ስለ ጥንቁልና ስለ ቤሩት ጥንቁልና ማወቅ ነው የሚፈለገው? ወይ ስለ ጃኒና ስለ ጆን ዳንኤል ፎቶ መላላክና ቪዲዮ ኮል ፎቶ በቃ በቴሌግራም ላክልኝ ድምጿ ላክልኝ የሚለው ነገር ነው የሚገደን? የትኛውን የሚጠቅመው? ትንሽዬ ልጅ እንኳን ተደፍራ ሁሉም አንድ ጊዜ ጥቁር ለብሰ ሄቨን 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 ብለን ወጣን። ይኸው ምንም ነገር የለም። ሻማ ተለኮሰ፣ አለቀ። በቃ የአንድ ቀን አጀንዳ ሆነ። ሌሎች እህቶቻችን ስንቶቹ ተደፈሩ፣ ወጡ። የአንድ ቀን አጀንዳ ወጡ። የዚቺ ደግሞ እንደሞ አይምጣው ነው። ማንም ዞር አድርጎ ያያት የለም። እና በጣም የምትገርሙ ናቸው እኮ መድኃኒዓለም። አጀንዳ ማድረግ የሆነውን ትተን አጀንዳ ማድረግ የሌለብንም አንስተን ከሱ ጋር ህዝብ ሰብስበን ወንበር ላይ ተቀምጠን ወሬ ማዳመጥ፣ አፍ ከፍተን ጆሮአችን ከፍተን ትዳራችን ልጆቻችን ትተን ስለ ጥንቁልና ማዳመጥ ምን ጉድ ናችሁ? መድኃኒዓለም ብቻ ይገስጻችሁ። በእውነት እግዚአብሔር አምላክ ብቻ ልቦና ይስጣችሁ። ሌላ ነገር ምንም ነገር አልልም። አሁንም በአሁን ሌሎቻችሁ እዚህ የሰማችሁ እህቶቼ በፈጣሪ አምላክ ይዣችኋለሁ። እቺ ልጅ ድምፅ ልንሆናት ይገባል። አካውንቷ ላይ እዛ ተቀምጧል። ኢትዮ ኦንፎ ላይ አካውንቷ ተቀምጧል። ፒን አድርገዋለች መሲ። እግዚአብሔር አምላክ ይስጣት። እዛ ላይ ገብታችሁ 5ም 10ም አድርገን እንርዳት። ምክንያቱም እች ልጅ የሁላችንም ድምፅ ነው የሆነችው፣ የሁላችን ህይወት ነው የታደገችው። ይህ ሰውዬ ብር ያለው ሰው ነው፣ አቅም ያለው ሰው ነው። እንዳለችው ነገ ሊፈታ ይችላል። በሀገራችን ፍትህ አለመኖሩ በዚህ ያስታውቃል ማለት ነው። ይህ ሁሉ ተቀዳ፣ ይህ ሁሉ አልሞት ባይ ተገዳይ ብቻውን እየታገለች ሰሚ ያጣ ጆሮ ሆና ጭሆታ ብቻውን እየተጋደለች፣ ይሄ ደግሞ ብር ካለው ሊለቀቅ ስለሚችል እና ለራሳችን እርስ በራሳችን ድምፅ እንሆን ነው። ራሳችን እንታደግ ነው። ለልጅቷ ሳይሆን እኛ ራሳችን እንታደግ ነው በቃ የምንለው። ምክንያቱም ይሄ ሰውዬ ነገ ከተፈታ በኋላ ሌላ ሰው አግብቶ ሊኖር ይችላል፣ አይታወቅም። ማግባቱ አይቀርም፣ ወንድ ነው ያገባል። እና ሴት ልጅ ምንም ብታጠፋ ምንም ብትሆን ከመግደል ከማረድ ይልቅ ቢቻል ከአባቶቿ ማስመስከር ምንድን ነው የሚባለው አስቀምጦ መምከር፣ ካልሆነ መፍታት። እንደው ምንም ነገር ብታደርገው ቢያንስ እንኳን ሸሮ ሞጣችብኝ ሰሰነችብኝ ቢል ራሱ እንኳን ማለት ነው እንዴ እኔ ካላገባሽ ማንም ያገባሽን ተብሎ አንገት እስከ ማረድ እስከ እንደ በሬ ሆዷ አንጀቷ እስኪወጣ ድረስ ዘርጥጦ መቅደድ፣ ተከሻዋ እጅዋ ምኗ ሳይቀር እንዴ! አረ በስመ ስላሴ ሰመረ በጣም ይቀፋል። እንዴት አይቀፈንም? ሲጀመር እንደዚህ አይነት ነገር ስናይ ወይስ ራሳችን ላይ መድረስ አለበት ይሄኛው ነገር ራሱ? መድኃኒዓለም ብቻ ልቦና ይስጠን። በእውነት እኔ በጣም ነው ያዘንኩት። አሁንም ባልሆነ ነገር ስለ ጥንቁልና ስለ ጆን ዳንኤልና ስለ ቲክቶከሮች አጀንዳ የምታደርጉ ሁሉ ወደዚህ አጀንዳ ተቀይራችሁ የዚች ልጅታችንን ድምፅ እንደተሆናት ነው የምፈልገው። ምንም ነገር የሚያስፈልግ ነገር ምንም ነገር የለም። አንድ ሎሚ ለ50 ሰው ጌጦ ነው፣ ለአንድ ሰው ሸክሙ ነው ይባላል። እቺ ልጅ ሜዳ ላይ ነው ወደቀችው። በዛ ላይ ደግሞ ሰውነቷ ሁሉም ቦታ የተቀዳደደ ስለሆነ ይጠዘጥዛታል ቅዝቃዜ ሲሰማ እና ድምፅ እንሆናት። የ100 ብር ቻሌንጅ እንኳን ማስጀመር ቢያቅተን የ5 ብር ቻሌንጅ የ10 ብር ቻሌንጅ ብናደርገው ስንት ሚሊዮን ህዝብ አለ ይሆናል። የራሷ እንኳን የሚያስተዳድራት ይኖራታል። ደግሞ ይሄንን ድምፅ የሰማችሁ የልጅቷን ደግሞ ድምፅ ሰምታችሁ የተባበራችሁ እግዚአብሔር አምላክ በእውነት እድሜያችሁ ይባርከው። ጎረቤቶቿ፣ አከራዮቿ፣ ጎረቤቶቿ እሷ የጠቀሰቻቸው በእውነት
የማያልቅ በረከት፣ የማያልቅ ሰላም፣ የማያልቅ ፍቅር እግዚአብሔር አምላክ በማያልቅበት በረከቱ ይጎብኛችሁ። እኔ ከእሷ ተጋድል የእናንተ ትብብር በጣም ነው የተደሰትኩት። ጥሩ ሰው እንዳለ ሁሉ ሀገራችን ውስጥ መጥፎ ሰው እንዳለ ተረድቻለሁ እና የእናንተ መልካምነት ደግሞ ያመዝናል። በጣም ተደስቻለሁ። እግዚአብሔር አምላክ እድሜና ጤና ይስጣችሁ። እህታችን ደግሞ እግዚአብሔር አምላክ ታሪክሽን ቀይሮ ደስታሽን ለማየት እንባሽን ብቻ አይደለም ደስታሽን ለማየት ያብቃን። ልጁን ደግሞ እግዚአብሔር አምላክ በሰው ፍርድ አይደለም በእግዚአብሔር ፍርድ ተይዞ ደግሞ ዋጋው እንደሚያገኝ ደግሞ አልጠራጠርም። ምክንያቱም ማንን ሰው የሰውን ህይወት ማጥፋት አይችልም። እንኳን የሰው ህይወት ይቅርና የራሱን ህይወት ማጥፋት አይችልም። ማንን ሰው የራሱን ህይወት ምክንያቱም ሁላችንም ተሰራ ነው በእግዚአብሔር አምሳል ነው፣ በደሙ ነው የገዛን የዋጀን። የማንን ህይወት ማጥፋት አይችልም እና ፍርዱ ያገኛል ብዬ ተስፋ አደርጋለሁ። እና ስለ አዳመጣችሁኝ በጣም እጅግ አድርጌ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በተቻላችሁ አቅም ደግሞ ለእህታችን ድምጽ ሆናት። በጣልፎን ተልፎ ደግሞ ከሁሉም ነገር በላይ ደግሞ ድምጽ እንኳን መሆን ማትችሉ ከሆነ 5-10 ቻሌንጅ አድርገን ለእህታችንን አካውንት ኮሜንትን ላይ መሲ ላይ ተቀምጧል። ኮመንት ሴክሽን ላይ ገብታችሁ የራሳችሁን ጠጠር ጣሉ እላችኋለሁ እህቶቼ። አመሰግናለሁ። እግዚአብሔር አምላክ ሰላምና ፍቅር ለቅድስት ሀገራችን እኛም ባለንበት እግዚአብሔር አምላክ ይጠብቀን፣ ሰላሙን ያሰማን፣ ሰላሙን ያሳየን እላችኋለሁ። አመሰግናለሁ።